አሁን ይሄን ሀሳብ ካነሳ እስከ መጨረሻ ደቂቃ ፖዝ አድርግልኝ። የኦርቶዶክስ ፖዝ አድርገው እኔ ማወቅ ስለፈልግ ነው። እነዚህ 3 ደቂቃ ነው ያለ 3 ደቂቃ ነው ፖዝ የተደረገልህ። አንድ ጊዜ ቆይ 3 ደቂቃ 30 ሰዓት ይሆንባል። የኦርቶዶክስ እሺ ይሆንብኛል። ኦኬ ከነዚህ ሪፈር ማድረግ አውደ ምሕረት ላይ ቆመ ከነዚህ የጠቀስክ የምታስተምር ከሆነ ስብከቶች ላይ ከነዚህ የጠቀስክ የምታስተምር ከሆነ ጥያቄ ላይ ለምንድን ነው የማትጠይቀው? ያ መልካም እሺ፣ ልመልስ አዳምጡኝ። እሺ አሁን ይሄ ጥያቄ ቴዲ የጠየቀው ስለሆነ አንተ አይደል ልታደምጥ የሚገባው። ወንድማችን ኤርሚያስ ጣልቃ ኦርቶዶክሳውያን ችግር የለውም። እኔ በፈለግከው ሰዓት አቁም በለኝ፣ ግን በደንብ አድርገህ አዳምጠኝ። እኛ ኦርቶዶክሳውያን የሃይማኖት መመስረቻችን መጽሐፍ ቅዱስ ነው። የሃይማኖት መመስረቻ ማለት የሃይማኖት መከራከሪያችን መጽሐፍ ቅዱስ ነው። ሌሎች መጽሐፍቶችን ለምንድን ነው ቤተክርስቲያን እየጠቀስኩ ዛሬ ከዚህ ወንድሜ ጋር ማላነሳው? ምሳሌ ልስጣችሁ፣ በጣም ሲምፕል ምሳሌ። ቅድም ሳነሳ ነበር ሌላ ነገር ያወራል ስለሆነ ችግር የለም። ደቂቃ ፖዝ የተደረገው ብራዘር አዳምጣው። ማይክ ሚዩት አድርግና ራስህ አዳም። ደቂቃ ሚዩት የሆነው እንድታዳምጥ ነው። ደቂቃ ፖዝ የሆነው እንድታዳምጥ ነው። ፖዝ አድርገውና ለአንተ ጥያቄ አለ። ደቂቃ ወይ ፖዝ ከሆነ ብራዘር 3 ደቂቃ አስጠንና ይመልስና ወደ አንተ መጣሉ። 3 ደቂቃ ጨምርላለሁ። አንዴ የኔ ጥያቄ ስለሆነ ይመልስልኝና ወደ አንተ መጣለሁ። ችግር የለውም። እሺ እየቆረቆረን ቢሆን አዳምጥ። ደቂቃ ፖዝ የሆነው እንድታዳምጥ ነው። የኛ የቤተክርስቲያናችን የሃይማኖት መመስረቻችን መጽሐፍ ቅዱስ ነው። ኦኬ ከፕሮቴስታንት ወንድሞቻችን ጋር የምንለያይበት ትምህርት አዋልድ መጽሐፍት ሳይሆኑ መጽሐፍ ቅዱስ ነው። እውነተኛ የሆነ የመጽሐፍት ሁሉ አባት አለን፣ እርሱ መጽሐፍ ቅዱስ ነው። እውነተኛ የሆኑ የመጽሐፍት ሁሉ ልጆች አሉ፣ እነሱ ደግሞ አዋልድ መጽሐፍት ይባላሉ። አዋልድ መጽሐፍቶቻችን የሃይማኖት መመስረቻዎች አይደሉም። የቃል ኪዳን፣ የረድኤት፣ የበረከት፣ የጸሎት መጽሐፍቶቻችን ናቸው። ስለዚህ ከአንድ ፕሮቴስታንት ጋር ስናወራ የምንወያይበት ሰነዳችን መጽሐፍ ቅዱስ ነው። ኦኬ አንድ ቀለል ያለ ምሳሌ ልስጣችሁ። ለምሳሌ እግዚአብሔር የለም ብሎ ለሚያምን ሰው ሙሴ ቀይ ባህርን ከፈለ ብዬ መንገር ለሱ የሚጠቅመው ነገር ምንድን ነው? በመጀመሪያ ሙሴ ቀይ ባህርን እንደከፈለ ለማመን በመጀመሪያ ማመን ያለበት አንተ ገብቶ አንተ አታወራ። እስኪ ጨርስ አዳምጠኝ ቴዲ። ስለዚህ በመጀመሪያ የምናስቀድመው ሀልዎተ እግዚአብሔርን ነው። አየህ ኢያሱ በገባውን ሰማይ ላይ ፀሐይን 5 ዓመት እንደቆመ ከመንገድ ለዚህ ሰው በመጀመሪያ መሰብክለት እባክህ አዳምጠኝ። ለዚህ ሰው በመጀመሪያ መሰብክለት እግዚአብሔር መኖሩን ወይ ያለመኖሩን ነው። ስለዚህ አዋልድ መጽሐፍቶቻችን በኦርቶዶክስ ያረዳድ የሚፈቱ እንጂ ከፕሮቴስታንት ወንድሞቻችን ጋር የምንወያይባቸው ጉዳዮች አይደሉም። በመጀመሪያ ቴሪ አዋልድ መጽሐፍቶቻችን ዙሪያ አንተ ጥያቄ ከማንሳት በፊት በመጽሐፍ ቅዱስ የትምህርቶቻችን ዙሪያ ማመን አለብን። ይሄ ሰው እንኳን አዋልድ መጽሐፍ ቅዱስን እንኳን በቅጡ የሚያውቅ አይደለም። እንዲህ በቅልጥፍናው አዋቂ እንዳይመስል። ስለዚህ አሁን በአዋልድ መጽሐፍ ሳይሆን የምናወራው በመጽሐፍ ቅዱስ ነው። ስዕላት መጽሐፍ ቅዱስ ናቸው ወይስ አይደሉም ነው ጥያቄ። ይቀጥል። አደምጣለሁ። 3 ደቂቃ ነው ያለው። እሺ እዚህ ጋር እንደዚህ ይላል። 3 ደቂቃ አለኝ። 3 ደቂቃ ትጨምረኛለህ። 6 ነው ያለኝ አይደል? እዚህ ጋር በፍጹም አይጨምርልህም። 3 ደቂቃ ነው ያለው። ጋይስ እኔ አሁን የምጠነቀቀው ለአድማጭ ተመልካቾቼ ነው። እኔ እኮ በእናታቸው እኔ እዚህ ጋር ማከብራቸው ሰዎች አሉ እያደመጡ ያሉ 22,000 ሰው ባለበት ቦታ እንዴት ነው የምንጨቃጨቀው? ቀላል ነገር ነው እኮ ይጠይቃል። ከዛ ደግሞ እሱ እንትን ይለው ኤርሚያስ እሺ ሂድ። እኔ አዋዩ ነኝ። እኔ ምላችሁ ስንት ደቂቃ ነው የቀረኝ ቴዲ? ስንት ደቂቃ ነው የቀረኝ? 3 ደቂቃ ነው ያለው። ቆይ 4 ደቂቃ አለ። ምክንያቱም አንተን ስጠይቅህ ፖዝ ስላደረኩኝ 4 ደቂቃ አለ። በ4 ደቂቃ ጥያቄዎቹን የጠየቀው ጥያቄ ለመመለሱ ትሄድበትና ተጨማሪ የምጠይቀው ጥያቄ ካለ ታብራራለህ። 3 ደቂቃ ጨምርልሃለሁ ያልከኝ። እሺ 5 ደቂቃ አለ። ችግር የለውም። 5 ደቂቃ ሂድ። በፍጹም 5 ደቂቃ ለምን ትጨምርለታለህ? 3 ደቂቃ ነው የቀረው። 4 ደቂቃ ሲጨምር ያለው 4 ደቂቃ ብቻ ነው መሰለኝ። ለአንተም ሰጣሃለሁ። አሁን እንዴት መሰለህ? አይ ከዚህ በላይ የልጅ ጨዋታ ተጨማሪ ለአንተም ጨማሪ ሰጣሃለሁ። የሚወራው 4 ደቂቃ ከዛ በላይ አላደምጠውም። ይቅርታ። አሁን እኮ አሁን እያንዳንዱን ደቂቃ ኢፌክቲቭሊ ተጠቅመን ለማን አናስመስል ስንከራከር ነው። በቃ 4 ደቂቃ ነው ያለው። ያቆሙ 3 ደቂቃ ላይ ነው 1 ደቂቃ ጨምርክለት። ስንከራከር ውለን በልቶ ፈንቶ ነገር አስይ በቃ እያንዳንዱ ደቂቃ ኢፌክቲቭሊ ተጠቅመን አፍታናል። ቴዲ ፕሊስ እባክህ አሁን ጊዜ አንፍሽ። ያለው 4 ደቂቃ ነው። በ4 ደቂቃ ውስጥ ይናገር። እኔም ሰዓት ይሻላል። አንድ ጊዜ አወያዩ ነኝ 5 ደቂቃ ሰጥቼዋለሁ። ተጨማሪ ላንተ ደቂቃ ሰጣለሁ። ፔሬድ 5 ደቂቃ አለው። ኦኬ 4 ደቂቃ እንዳለቀ እኔም ቀጥላለሁ ሐሳቤ። በቃ ለአንተም ሰጣለሁ። ችግር የለም።
እዚህ ጋር አንድ ቀንጨብ አድርጌ ላሳይ። በቂ ደቂቃ እሰጥሃለሁ፣ ተጨማሪ 1 ሰዓት እሰጥሃለሁ። ኖ አያስፈልገኝም። ካላስፈለገህ ደግሞ ሰጥቼዋለሁ፣ ይናገር፣ ችግር የለውም። በደቂቃ በቂ ደቂቃ እሰጥሃለሁ። 15 ደቂቃ ተሰጥቶት የጥያቄውን ጊዜ ጨርሷል። እኔ 15 ለመጨረስ እንኳን ይኸው 5 ጊዜ እንደ ህፃን ልጅ እየተለመነ ኢንተራፕት እያደረገ ማለት ቴዲ እኔ ኦኬ ምንድን ነው ያለው እዚህ ጋር እንግዲህ የኢትዮጵያ ኦርቶዶክስ ቤተክርስቲያን ዲያቆንና መምህር ብሎ ያለ ወደ ምሕረት ላይ የሚሰብከው ዲያቆን በስነ ምግባር እዩት እንዴት ኢንተራፕት እንደሚያደርግ። ሁለተኛ በቤተ ክርስቲያኒቱ መጽሐፍቶችም በመጽሐፍ ቅዱስም ነው፣ በሁለቱም ነው ያወራሁት። በመጽሐፍ ቅዱስ በአምላኬ ቃል አውርቻለሁኝ፣ በቤተ ክርስቲያኒቱ መጽሐፍቶች አውርቻለሁኝ። በሁሉም ላይ ማን እውቀት እንዳለው እውነት እንዳለው እውነት እንደሌለው ከወንጌላውያኑና ከኦርቶዶክሳውያኑ ማን እንደሆነ ዛሬ 23,000 ሰው ባለበት ለብዙ ዘመን ስፈልገው ነበር ፈለገን። እንደውም ስላገኘሁት መድኃኔዓለም ጌታ ኢየሱስ ክርስቶስን እጅግ አድርጌ አመሰግናለሁ ማለት ነው። ከማጋ እንደምታወራ ማወቅ አለበት። እሺ ምን አለ በቤተክርስቲያኒቱ መጽሐፍት ላይ እዚህ እኔ ፊት አልጠየቅም ብሎ ያለውን እሱ ግን በአውደ ምሕረት ላይ እያለ ይሰብካል። ክርስቶስ ሰምራ ገድል ላይ እጅግ በጣም ድንቅ ቃል እናገኛለን። በእውነት የእናታችን የቅዱስ ክርስቶስ ሰምራ ረድኤት በረከት በሁላችን ላይ ይደረብን። ወደሳችን ስለ ስላት ነው ሜት አድርግ የፈለኩትን ማውራት አለብኝ። ሜት አድርግ ቅዱስ ክርስቶስ ሰምራ ከዕለታት በአንዱ ቀን ማለትም በመጋቢት 27 ከስጋ ወደ እሺ ይህንን እንግዲህ አስተማረው እሱ ነው። የክርስቶስ ሰምራ ገድል ይሄ ነው። እዛ ህዝብ ፊት መጽሐፍ ቅዱስ አንብቦ በማያውቅ ህዝብ ፊት ይናገራሉ፣ ይህንን ይሰብካል። እዚህ ግን ሲመጣ እና ተጠየቅ ተብሎ ሲባል ግን ወገቤን ይላል፣ እንዳያችሁት ማለት ነው። እሱ ብቻ አይደለም፣ ከሊቅ እስከ ደቂቅ ያሉት ኦርቶዶክሳውያኑ እንዲሁ ናቸው። በእነዚህ መጽሐፍቶች እዚህ 23,000 ሰው ባለበት ለጉራ አይደለም። በእነዚህ መጽሐፍቶች ከጳጳስ ጀምሮ እስከ ዲያቆን ድረስ ያለው አንዳችሁም በኤርሚያስ ፊት ቆማችሁ የምትሞግቱ ከሆነ በሌላ ጊዜ ላይ አለውኝ። መጽሐፍ ቅዱስንም በተመለከተ እነዚህን መጽሐፍቶች በተመለከተ እኔ ሳውራ በእነዚህ ብቻ ላውራ አላልኩም፣ በመጽሐፍ ቅዱስም አልኩ። ናና ሞግት ብሉይ ኪዳንና አዲስ ኪዳን ማለት ነው በሚነሱ ኢሾዎች ላይ ኦኬ። ስለዚህ ጥያቄ ላይ ስቀጥል በቅዱሳን ስዕላት ላይ አድሮ ቅዱስ ሚካኤል ያናግርሃለሁ እያልኩ ነው። በስዕሉ ላይ አድሮ ያናግርሃል ሚካኤል? ኦኬ የጠየቀኝ ጥያቄ ስለ ተአምራት ነው። በስዕሉ ላይ አድሮ ያናግርሃል ሚካኤል? በስዕሉ ላይ አድሮ ያናግርሃል? የጠየቀኝ ጥያቄ ስለ ተአምራት ነው። ሊሳደብኝ በስዕሉ ላይ አድሮ ያናግርሃል። እሺ አልመለሰልኝም። በቃ አልመለስከልኝም። ተመልስ አዳምጠኝ። የበለሃ አህያ ተናግሮ አንተ ወደሚቀጥለው ሄዳለሁ። እኔ ስዕል አህያ አይደለም አህያና ስዕል ላይ ስመልስልህ አዳምጠኝ። ስዕሎቻችን አህዮች ናቸው ብለህ ካላልክ በስተቀር እኔ ጠይቁ ስለ ስዕላት ነው። አንተ ስለ አህያ አትመልስ። ፕሊስ እባክህን በአፍህ አትሰዳዳ። ኤርሚያስ በአፍህ አትሰዳዳ። ያላልኩትን አትበል። ያነጋግራል ብያልኩ መልስ የለም። እኩል አታውራ። መልስ የለም። አንድ ደቂቃ ነው ያለው። አንተ እሱን ቁጭ ብለህ ቆጠር። አንተ አቅም ካለህ 20 ደቂቃ ይጨመርልለት። እንደገና 20 ደቂቃ ጠይቀኝ። በሆኑ ባልሆነ ደቂቃ መግደል ፈለጋችሁ ከሆነ ይሄ የተሳሳተ ቤት ነው። ሜዳውም ይኸው ፈረሱም ይኸው ስል ማንም አያድንህም። እውቀት ነው የሚያድንህ። እውቀት ካለ ነፃ ያወጣል። ለማንም አይደለም። በቲፎዞ ብዛት በእንትን አመልማለ ጉሜ በማስጨፈር አይደለም። ህዝብ ይፈርዳል። እናንተ ማንም አልወከላችሁም። የሆነ እምነት ተከታዮች ናቸው። በቃ የምታምኑት እምነት አለ። የገባችሁና የደረሳችሁበትን ታስረዳላችሁ። ነገ ደግሞ ከፈለገ የተሻሉ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ልጆች ይመጣሉ፣ ያስረዳሉ። መምህራኖች አሉ። እዚህ ጋር ያንተ አለማወቅ ያንተ ነው። ያንተም ጥንካሬ የቤተ ክርስቲያን ነው። ያንተ ድክመት የፈለገ ነው። የኤርሚያስ ድክመት የኤርሚያስ ነው። የኤርሚያስ ጥንካሬ ካለ ያሳደገችው ቸርች ነው። ድክመታችንን ከቤተ ክርስቲያን ጋር አታች አናርግ። አይዶኖ ማን ደከማ አላውቅም። ከደከማችሁ ማንበብ ነው በቃ አለቀ። ሌላ ነገር የለውም። ስለዚህ ፖይንቱ ምንድን ነው? ልንማማር ነው። እኔ እውቀት እያገኘሁባችሁ ነው ያለሁት። እውቀት እያገኘን ነው። ነገ ከነገ ወዲያ ይቀጥላል። ዛሬ በስዕል ነው፣ ነገ ደግሞ በእንትን። ስለዚህ ኤርሚያስ ጥያቄውን አንዴ ይጠይቅህ። ከዛ በኋላ አንተ እየመለስክ እያለህ አቁም ካለ የደቂቃው ቅድም ለአንተ እንደሰጠሁት አቁም በቃ ተመልሶልኛል ስትለው እንዳስቆምኩልህ ማለት ነው። በቃ አልተመለሰልኝም ካለ እሱ ማብራሪያ ይሰጣል። አንድ ኤርሚያስ ድገምልህ ጥያቄውን። እሺ አይ ድጋሚ አልጠይቀውም። ወደሚቀጥለው ጥያቄ ስለሚሄድ ሚካኤል ሆነ ማርያም
ሌሎቹ በስዕል ላይ አድረው ይናገራችኋል ወይ ብዬ ስለው ሊመልስልኝ አልቻለም። ምክንያቱም በቤተክርስቲያኒቱ መጽሐፍቶች ተገልጠው ታምራቶች ገቢረ ታምራቶች ይደረጋሉ። አንተ መልስክን መልስልኛል። ደቂቃዬን አይወስድልኝ። መልሶልኛል ካልኩ መልሶልኛል። መልሶልኛል ብዬ ካልኩ የግድ ልመልስላት በላይ መልሰልኛል እኮ ሚካኤል በሚካኤል አሁንም ደቂቃዬን ፖዝ አድርግልኝ ቴዲ። እሺ እንግዲህ ልብ በሉ ምን ያህል ረባሽ መምህር ዲያቆን ተብሎ የሚጠራ ሰው እንደሆነ ማለት ነው። ለስድስተኛና ለሰባተኛ ጊዜ ነው የሚለመነው። የእኔ ጥያቄ ጊዜ ነው ይህን ያህል የረዘመው። የእሱ ጥያቄ ጊዜ መደዳውን ሲጠይቅ ዝም ነው ያልኩት። this is orthodox ኦኬ። ስለዚህ ሚካኤል በስዕሉ ላይ አድሮ ያናግራሉ የማርያም ታናግራለች ብዬ ስላልመለስክልኝም በቤተክርስቲያናችሁ መጽሐፍት ቀዊሜ የቅድመ ስእልከ ሶባ አወትር ስኢለ በብሂለ ኦሆ ፍጡና አስማኒ ቃል ብሎ የሚለው ሰላም ለልሳንከ ድርሳን ማን ነው መልክአ ሚካኤል ላይ የተጻፈውን እና ሌሎችም በገድላትና በድርሳናት ላይ የተጻፉትን እሱን እኔ ፊት ልትመልሰው አልቻልክም። ምክንያቱም መጽሐፍ ቅዱስ አታውቅም። እሺ ኤርሚያስ ሁለት ደቂቃ አለ። እሺ ሁለት ደቂቃ ልቀጥል። እሺ አንድ ደቂቃ እኮ ነው የቀረው ቴዲ። ማን ተራፍት እያደረግን ፖዝ እያደረኩኝ ነው። ሁለት ደቂቃ አለው። አይዞህ ጨምረህ ሳትተኳል ምትለው እንደሚታው ደማምረህ ነው አትስተይ። ችግር የለውም ነው አይደለም፣ ችግር የለውም ቴዲ። አንተ ስለሆንክ ባለመብቱ ጨምረህ እየሰጠህ ስለሆነ ችግር የለውም። ይቀጥል። ችግር ሁላችንም እንታዘበውን እንታዘባለን። ቀጥል። ለምክንያት እንዳትመች አድርጌ ነው የምልክህ። አለቀ። ይሄ ችግር የለውም። ምንም የሚባል ነገር የለም። 2 ሰዓት ከሆነ 2 ሰዓት እሰጥሃለሁ። አታስብልኝ። አንተም ከኔ ጋር ዲቤት ገባ ማለት ነው። ዲቤት አይደለም። በደቂቃ ጉዳይ ምንም ስጋት አይገባም። በቂ ደቂቃ እሰጥሃለሁ። በቂ ደቂቃ እሰጥሃለሁ። እሺ ታዘበኝ። ደቂቃ እሺ። አይ ነው ደቂቃ አልፈልግም። ኤርሚያስን በሰዓት ጉዳይ ላይ በደቂቃ ጉዳይ ላይ ጥያቄ ካለ በቂ ደቂቃ እሰጥሃለሁ። ለምክንያት እንዳትመች ነው ማለት ነው። ቴዲ ደቂቃ አልሰጠኝም የምትለው ነገር እንዳይኖር ማለት ነው። ጨረስኩ ስትል አስቁሜ መጨረሻ ላይ ሰመራይዝ አድርገህ እንሰነባበታለን። እሺ። ስለዚህ የምታወሩበት ጉዳይ ስላለ አሁን አያስቸኩልም። ባኪን ፎርዛ እናድርገው ነው እያልኩ ያሉት። እሺ ኤርሚያስ ሁለት ጥያቄ አለኝ። ቅድም ስዕለ አድኅኖ ተብለው ይጠራሉ ብለኸኛል። አንደኛ የሚካኤል ፎቶ ላይ ተገልጦ ማርያም ፎቶ ላይ ተገልጣ ወተት ታፈልቃለች፣ ትናገራለች፣ ደም ታወጣለች፣ ፍርድ ይናገራሉ፣ ሽንኩርቱ ሸተተኝ ይላሉ ምናምን ነገር ተብሎ የሚባለው ንግግር በሙሉ በስዕል ላይ ተገልጠው ነው የሚናገሩ ተብሎ የተባለው መልስ የለውም። this is orthodox። የሚቀጥለው ሌላኛው ጥያቄ ጠይቄ መልሰልኛል። ሌላኛው ጥያቄ ስዕለ አድኅኖ ናቸው ብለሃል። ስዕለ አድኅኖ ከሆኑ አንተን ስዕላት ያድኑሃል? ከምንድነው የሚያድኑት? ኦፍኮርስ ያድኗል ስንል ከዘላለም ሞት ስመልስ አዳምጠኝ እኮ እየመለስኩልህ እኮ ነው። ወይ ጉድ! ኦኬ እውር አይን ነገ ይበራል ሲባል የዛሬ እንዴት ልደራላ? ቅዱሳት ስዕላት ያድናሉ። እየመለስኩልህ ነው። ስመልስ ማለት እኮ እውቀት አይደለም። አዳምጠኝ። ቅዱሳት ስዕላት ኦፍኮርስ ከደዌ ሥጋ ያድናሉ። ከዘላለም ሞት ያዳነን የእምነታችን ጀማሪና ፈጻሚ የሆነው ጌታችን ኢየሱስ ክርስቶስ ቅዱሳት ስዕላት ከደዌ ሥጋ ያድኑናል። እንዴት ከፈለግ አሁን መጽሐፍ ቅዱስ ማስረጃ አውጥቼ አሳያለሁ። የመጨረሻ ጥያቄ ይህ መንፈሳዊ ህይወት እየተሳሳክ በቲፎዞ መንግስተ ሰማያት አትገባም። የትኛውም እምነት ውስጥ ያለ ትፋለጣለህ፣ ታስረዳለህ፣ ትቃጠላለህ፣ ትደባደባለህ። አይስክሬም እየላስክ አትገባም። የገባህን ታስረዳለህ። ራስን ችለህ ወይ ገሃነም ወይ ሲኦል ነው የምትገባው፣ ወይ ገነት ነው የምትገባው እስከሚገባኝ ድረስ። ስለዚህ እዚህ ጋር የምናደርገው ውይይት ይሄ የህይወት ጉዳይ ነው። ወደ ዘላለም ህይወት የምትሄድበት ወደ ዘላለም ሞት የምትሄድበት እንትን አናድርገው። የህይወት ጉዳይ ስለሆነ ፕሊስ ቢያንስ አንደርስታንድ ለመደራረግ እናውራ። የመጨረሻ ጥያቄ ነው። የመጨረሻ ጥያቄ ነው። 1 ደቂቃ ነው ያለኝ። ስለዚህ ቅዱሳት ስዕላት ያድናሉ ብሎ ስዕለ አድኅኖ ይላሉ። ከምን እንደሚያድኑት እንኳን አያውቅም። እሱም አይደለም ሌሎቹም አይመልሱ ከመጡ ሌሎቹ በሌላ ጊዜ አሁን አትደርብብኝ ጥያቄ ከደዌ ሥጋ ያድኑናል። አድምጠኝ አድምጠልኝ። ደቂቃዬን ፖዝ አድርግልኝ። 1 ጥያቄ መጨረሻ። እሺ ስዕለ አድኅኖ ብላችሁ የምትሏቸው ሰዎች ሲቀዷቸውና ሲያጨማድዷቸው ራሳቸውን ከጨምዳጅና ከቀዳጅ እጅ ያድናሉ?
መልካም የጠየቀኝን ጥያቄ ስመልስ አሁንም አዳምጠኝ። ጌታ የእምነታችን ጀማሪና ፈጻሚ የሆነው ጌታችን ኢየሱስ ክርስቶስ በመስቀል ሲሰቀል ራሱን ስላላዳነ ኢየሱስ አዳኝ አይደለም አይባልም። ሲቀጥል ኢየሱስ ክርስቶስን ወንጌል የሰበከው ስመልስ አዳምጠኝ።